አሁን እሺ ኢንስፔክተር እንኳን ደስ አላችሁ። የእውነት እኮ ማድረሱ ነበር። ሰላም ክቡራትና ክቡራት ውድ የቻናሌ ተከታታዮች እንደምን ቆያችሁልኝ? እስቲ በለሊና በባቡሬ ሰርግ ደስ የተሰኛችሁ ቤተሰቦች ይህንን ቪዲዮ ላይክ አድርጉ። ክቡራትና ክቡራት ውድ ቤተሰቦቼ እስቲ በዛሬው ክፍል ላይ ምን ተሰማችሁ? ደስታ ወይንስ ሐዘን? ምን ታስባላችሁ? ኢንስፔክተሩ ባለቀ ሰዓት ሲመጣ ባቡሬን ሊያስረው አልመሰላችሁም? እነዛ የነቤዛ ተንኮል ነገሮችን ወደ መጥፎ ነገር ያመራል መሰላችሁም ነበር? እንግዲህ ክቡራትና ክቡራቱ ቤተሰቦቼ ግን ደግሞ ኢንስፔክተሩ የመጣው ለባቡሬ ሳይሆን ለገጀራው ነበር። ገጀራውን እያሯሯጠ ሄዷል። የእውነት የሚይዘው ይመስላችኋል? ለሊ ግን በጣም አዝናለች። ምክንያቱም ወንድሜ እያለች ነው የምትጠራው። በጣም ነው የምትወደው፣ በጣም ነው የምታዝንለት። እናም ተቀራርበዋል። በዛም ነው ትንሽ ለመከፋት ሞክራለች እና ግን ይኸው ሰርጓ ስለሆነ መሄድ ስላልቻለች ነው እንጂ ቬሎን አውልቃ እንደምትሮጥ እርግጠኛ ነበርኩኝ። ክቡራትና ክቡራት ውድ ቤተሰቦቼ ልክ እንደ በኪና እንደ ለሊ ሁሉ የዴቭና የአደይ ሰርግ ይቅደም። የዴቭና የአደይ ሰርግ መች ነው እያላችሁ እስቲ ኮሜንት ላይ ግለጹ። ሁለት ተጋብተው መሄድ የምትፈልጉ ቤተሰቦች እስቲ ላይክ አድርጉ፣ እንዲሁም ደግሞ ኮሜንት ላይ የገባችሁ ሐሳባችሁን ገለጹ። ቀድሞ ሁለቱ ጉዳዩን ቢጨርሱም ከኋላ የመጡት ለሊና ቤኪ ግን አፈጣጥነውት አሁን ተጋብተዋል። ቀድሞዋቸውም እንደሚወልዱ እርግጠኛ ነኝ። እንግዲህ ውድ ቤተሰቦቼ አደይና ዴቭ ምን እየጠበቁ ይሆን? ማንንስ ሲሆን እየጠበቁ ያሉት? ምን ታስባላችሁ? ነው ወይስ አሁንም ድጋሚ ይጣሉ ይሆን? ወይ ደግሞ የለሊና የቤኪ ጋብቻ ለሁለቱ አይናቸውን ይከፍትላቸው ይሆናል? እናንተስ ውድ ቤተሰቦቼ ምን ታስባላችሁ? ኮሜንት ላይ ሐሳባችሁን ግለጹልን። ሰራተኛዋ አደይ ክፍል 152 ሲለቀቅ በዚህ በቻናላችን ስለምንለቅላችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ መሆናችሁን በፍጹም እንዳትረሱ። እናመሰግናለን። ይህንን ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆናችሁን በፍጹም እንዳትረሱ። እናመሰግናለን። ኮሜንት ላይ ሐሳባችሁን ግለጹልን። ፍቅራችሁንም ግለጹላችሁ ለተዋኞቹ። ለእናንተ ቁጥር አንድ የሚባለው ተዋኝ ማን ይሆን? እስቲ እየገባችሁ አሹን የምትሉ አሹ፣ ለሊን የምትሉ አደይን የምትሉ ዴቭን የምትሉ ከሁሉም እየመረጣችሁ የራሳችሁን አክተር ግለጹልን፣ የምትወዱትን አክተር። ክቡራትና ክቡራት ውድ ቤተሰቦቼ እንግዲህ ነገ ሰራተኛዋ አደይ ሲለቀቅ በዚህ በቻናላችን በኢትዮጵያ ሚዲያ ስለምንለቅላችሁ ይህንን ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆናችሁን በፍጹም እንዳትረሱ። እናመሰግናለን።